ሮቤል ተዋረደ። ሎሃና እንግዲህ ሮቤል ክፍል የሳራን ሲም አግኝታው ነበረ። ነገር ግን ያንን ሲም እህቴን የት ነው ያደረግከው ብላ ብትጠይቀውም በጭራሽ ነው አላቀልሽም፣ ዞር በይ ከፊቴ ይላታል። እንግዲህ ሮቤል ማለት አውቆ አካል ጉዳተኛ ያልሆነውን መንቀሳቀስ እንዳይችል ሆኖ አውቆ እንግዲህ ወንድሙን ገድሎ ሚስቱን ቀምቶ አግብቶ መኖር የሚፈልግ ነው። እንግዲህ ሚስቱ ላይ ለራሱ ሚስቱን በውሸት እንግዲህ የአድናንን ሚስት ወስዶበታል፣ ወስዶ አስረግዟታል። ነገር ግን አድናን አያውቅም ይህን ሁሉ ነገር። ከዚህ በፊት ሳራ ከመሞቷ በፊት ሳራን እንግዲህ ሮቤልና ሚራን ገድለዋታል ማለት ነው። እንግዲህ ጉዳቸው እንዳይወጣባቸው ገድለዋታል። ነገር ግን እህቷን ልትፈልግ ሎሃና መታለች ማለት ነው። ስትመጣም ይህንን ነገር አያውቅም። እንግዲህ አድናን ደግሞ በጭራሽ ለወንድሙ በጣም የሚያስብ መልካም ሰው ነው። ነገር ግን እሱ ምንም ሊረዳው አልቻለም። እንግዲህ ሎሃናን ክፍል 8ን ይዤላችሁ ቀርብ ያለው በጣም ደስ የሚል ድራማ ነው። እንግዲህ ሎሃና በጣም ጎበዝ ጀግና ሴት ናት። እህቷን ለመፈለግ የመጣች ናት። እንግዲህ እህቷ ሳራ እዚህ ቤት እንግዲህ ሚራንና ሮቤል ገድለዋታል። እንግዲህ ገድለው ጥለዋታል። ግን የእነሱን ፍቅር ስታውቅባቸው አድናን ላይ እየተጫወቱ እንደሆነ ሲረዱ ሲያውቁ ስታውቅባቸው እንግዲህ ገድለዋታል። እንደ አጋጣሚ ደግሞ ሳራ መኝታ ቤቱ ገብታ ስትፈልግ የእህቷን ሲም አግኝታለች። የእህቷን ሲም ስታገኝ እህቴን የት ነው ያደረግካት ብላ ብትጠይቀው በጭራሽ እኔ የት እንዳለች አላቅልሽም እያለ እንግዲህ እንደ አጋጣሚ እኔማ ቆይ ዛሬ ማግኘት አለብኝ የሆነ ነገር ማግኘት አለብኝ ሮቤል ክፍል ብላ በሌሊት ስትሄድ እንግዲህ የማንን ስም ነው የጠራው? የሚራን ስም ነው የጠራው። ሚራ ደግሞ ቆይ አድናንን አስተኝቼ እመጣለሁ፣ ናፍቀኛል ፍቅሬ ምን እያለች ከዛ የመጣች መስሎት ሚራ በቃ ግቢ ምናምን እያለ ሲቀበጣጥር መብራቱን ብርት ሲያደርገው ሚራ ሳትሆን ሎሃና ናት ማለት ነው። ሎሃና እንግዲህ በጣም ነው የደነገጠችው። የሰማችውን ማመን ያቃታት። ነገር ግን እንግዲህ የሌባ አይነ ደረቅ ሁልጊዜ ልብ ያደርቅ እንደሚባለው በጭራሽ እንዲያውም እሷ ገብታ በቃ አፍቅሬያለሁ ወድጄሃለሁ እያለች አብሬ ካልተኛው እያለች ነው። እና እባክህን አድናን አስወጣልኝ እባክህን ይላል ማለት ነው ሮቤል። ከዛ በጣም ተሰማው። እንግዲህ ሮቤልን የማያፈቅራትን እንግዲህ አድናን የማያፈቅራትን ልጅ እኩል ኖሃላን ጭራሽ አያፈቅራትም። እንግዲህ ሚስቱ እሱ አያውቅም። እንግዲህ ልጁ እሱ መስሎት እንግዲህ ያው እሱ ጋር ልክ አድናን ሲተኛ ትሄዳለች ማለት ነው። ወንድሙ እንግዲህ አስቡ፣ ሚራ ማለት ወንድሙን እንግዲህ ባሌ ብላ ያገባችውን ወንድሟን ነው እንግዲህ ከወንድሙ ነው እንግዲህ ያረገዘችው። የአድናን ልጅ አይደለም ያረገዘችው ከሮቤል ነው ማለት ነው። ነገር ግን አድናን አያውቅም። እኔ በጭራሽ ሎሃናን ወዳሃታል እያለ ይለዋል ማለት ነው። አውቆ መስመር ውስጥ ለማስገባት በጭራሽ እኔ ሚስት ያለኝ ሴት ነኝ። ለምንድን ብዬ ነው እኔ መወዳት ከሚስቴ በላይ ለምንድን ነው ለዛውም እርጉዝ ሚስት ያለኝ ለምን ብዬ ነው መወዳት? እንዲሁም አንተ ብቸኛ ነህ፣ አንተ ማግባት አለብህ፣ እንዲያውም አንተ ነህ ማግባት ያለብህ። በእውነት ግን በእርግጥ የምትወደድ ልጅ ናት ሎሃና ማለት። ነገር ግን አንተ ትምልጣለህ፣ አንተ ሚስት የለህም፣ አንተ ደስተኛ ሆነ እንድትኖር ነው የምፈልገው፣ ስለዚህ አንተ አግባት ይለዋል። እንግዲህ አውቀው ሚራና ሮቤል እንግዲህ እንዲወዳት አድርገውታል ማለት ነው። ኖሃላን እንዲወዳት አድርገዋል ማለት ነው። ነገር ግን እሱ አላሰባትም ነበር። ግን እነሱ እንደዛ ካሉት በኋላ ግን ማሰብ ጀመረ፣ ስለ ሎሃና ማሰብ ጀመረ ማለት ነው። በጣም ቆንጅዬ ልጅ ናት፣ በጣም ታምር ልጅ ናት፣ በጣም ጎበዝ ጀግና ልጅ ናት ማለት ነው። እህቷን እንግዲህ ሮቤልን አንቃ ጠፍርቅ አድርጋ ይዛ አምጣ እህቴን ብለዋለች። እንግዲህ ስለ እህቴ የምታውቀው መረጃ አለ፣ በደንብ ታውቃለህ ትለዋለች። እንግዲህ ያንን ሲም ደግሞ አምና እንግዲህ ለሚራ ሰታታለች። ሚራ ደግሞ መልሳ ለሮቤል ሰጥተዋለች። ስበረው እባክህን፣ ልንዋረድ ነው እባክህን
ይሄ ጉዳችን ሊወጣ ነው። ሮቤል እባክህን ይህን ሲም እባክህን ሁልጊዜ አትዝረክረክ። ለምንድነው ጠንቃቃ ማትሆነው? በቃ እንሂድ፣ ከዚህ ቤት እንሂድ። በቃ እኔ ሁልጊዜ የድብብቆሽ ፍቅር ሰልችቶኛል እና እንሂድ፣ በቃ ይቅርብን፣ ሰርተን ገንዘብ ሀብቱን እናገኘዋለን እና እንሂድ ትለዋለች። ሮቤል ደግሞ በጭራሽ እኔ አድናንን ሳልገለው ሀብት ንብረቱን፣ ሚስቱን፣ ሁሉ ነገሩን በቃ መንጠቅ አለብኝ፣ እነጥቀዋለሁ። እንደዛ ካላደረግኩት ልቤ የማያርፍም። በጭራሽ ደግሞስ እኔና አንቺ ሄደን ምንም ነገር ሳንይዝ ሄደን ምን ልንሆን ነው? እንዴት ልንሆን ነው? በምን እንድተዳደር ነው? እንሰራለን ትለዋለች። እንሰራለን ምንም ችግር የለውም ስትለው በፍጹም አይሆንም፣ በፍጹም እኔ እዚህ ሁኜ ፊት ለፊት ሁኜ አድናንን አሳብጄ መጣል ነው የምፈልገው፣ ሀብት ንብረቱን መውረስ ነው የምፈልገው ይላታል ማለት ነው። ሉሃና ደግሞ እኔ ስሚ፣ በመንገዴ አትሂጂ፣ በመንገዴ አትንቀሳቀሽ፣ በመንገዴ አትምጭብኝ፣ ይኸውልሽ አይደለም ቁሜ መሄድ ቁሜ ሄዳለሁ አላት ማለት ነው። እንግዲህ አድናን የሚያውቀው በሕክምና ቁሞ መሄድ እንደማይችል ነው። እንግዲህ ሚራና እሱ ሐኪም ቤት ሁልጊዜ የሚሄዱት ሚራና እሱ ናቸው፣ ሚራና ሮቤል ናቸው። ነገር ግን አያቅም አድናን አንዲት ቀን ሐኪም ቤት አብሮት ሄዶ አያቅም። እንግዲህ እሱ መንቀሳቀስ እንደማይችል ነው፣ ግን ሮቤል ማለት መንቀሳቀስ የሚችል ነው። እንግዲህ ለአድናን ብትነግረውም ሉሃና ብትነግረውም አንቺ ምንድነው የምታስቢው? ለዛውም ከሚስት እንዲያው አንቋት ነበረ ማለት ነው። ለምንድነው እንደዚህ የምታደርጊ? ጭራሽ ሚራንና ሮቤልን ትጠረጠሪያለሽ፣ ፍቅረኛሞች ናቸው ትያለሽ ብሎ ግን ማመን አልፈለግም። ምክንያቱም እንደዚህ በጭራሽ ለወንድሙ በጣም ነው የሚያስበው። እንግዲህ አድናን የሚያውቀው ሮቤል ውሸታምና አስመሳይ ሰው እንደማይወድ፣ ውሸታምና አስመሳይ እንደማይወድ ነው። እንግዲህ እሱ ደግሞ አምኖ በቃ ይኸውልሽ ወንድሜ ማለት ሮቤል ማለት ውሸታምና አስመሳይ ሰው የማይወድ ነው። ስለዚህ በጭራሽ አንቺ ተሳስተሻል። ምንድነው የምታወሪው? ሁለተኛ እንደዚህ አይነት ነገር እንድትይ አልፈልግም፣ ረፊ፣ እውነትም እብድ ነሽ አንቺ ይላታል ማለት ነው አድናን። ሉሃና ደግሞ አይንን ግለጥ፣ ከአይነ ስር በጣም ብዙ ነገር እየተደረገ ነው፣ አይንን ግለጥ። ከዚህ በፊት እህቴ ሳራ የሆነ ነገር እነግርሃለሁ እያለች ነበር አይደለ ትለዋለች። አዎ እና ስለዚህ ይሄንን ሊሆን ይችላል እነግርሃለሁ ያለች፣ ይሄንን ሮቤል ቁሞ እንደሚሄድ ሚራና ሮቤል የፍቅር ግንኙነት እንዳላቸው ይህንን ልትነግር ሊሆን ይችላል። አይንን ግለጥ አድናን፣ በጣም ብዙ ነገር እየተደረገብን ነው፣ ብዙ ነገር እየተፈጠረብን ነው። ለምንድን ነው ራስን ቤትን ማታየው? ለምን አትከታተልም? ሮቤልንም ሆነ ሚራን መከታተል አለብህ ትለዋለች። በቃ ማመን አልፈለግም። እንዴት ሊያምን ይችላል? ወንድሙ ነው እንግዲህ ሮቤል ወንድሙ ነው። አምራን ደግሞ ሚራ ደግሞ ሚስቱ ናት ማለት ነው። እና እንዴት እንደዚህ ሊያስብ ይችላል? ምንም አላመንም። እና ሲሙን ሰጠቻት ማለት ነው። የኔ ቆንጆ እኔ ላግዝሽ፣ እኔ ልርዳሽ ብላ እንግዲህ ሚራ ሲሙን አምጪ ውስጥ የሳራ የትሽን ሲም አምጪ ውስጥ እኔ ሄጄ ላፋጠጠው እችላለሁ ሮቤልን እና አንቺ ሁሉን ነገር በእኔ ተይው፣ አሳብ እንዳይገባሽ ብላ እንግዲህ አውቃታላ ሲሙን ትወስድባታለች ማለት ነው። ከሉሃና ላይ ሲሙን ወስዳባታለች ሚራ ወስዳል እንግዲህ ለሮቤል ሰጥተዋለች። እንግዲህ ሰብረ ጣለው ብላ ሰጥተዋለች። ወይኔ እቺ ሉሃና እንደ ሳራ አይደለችም። ምክንያቱም ይቺ ጉዳችን ሊወጣ ይችላል። በቃ የፈለገው ነገር ይቅርብን፣ እንውጣ፣ ብቻ ከዚህ ቤት እንውጣ፣ ምንም ነገር ይቅርብን ብትለውም በፍጹም ሊሰማ አልቻለም። አልፈልግም፣ እኔ ሀብት ንብረቱን ሳልነጥቀው ሁሉ ነገሩን ሳልቀማው በፍጹም እኔ መሄድ የሚባል ነገር የለም አታስቢ ብሎ እንግዲህ አንቆ አልጋ ላይ ሲወረውራት እንግዲህ አድናን ይደርሳል ማለት ነው። እንግዲህ የዘዴያቸው በስማም በጣም ተንኮለኞች ናቸው ማለት ነው። ምን ሆነ ነው እንደዚህ እንግዲህ እሷ ከስር ሆና ነው እንግዲህ እሱ ከላይ እንደዚህ ወሮሯት አልጋ ላይ ያገኛት። ምንድን ነው ስትል ራሱን ስቶ በቃ ላነሳው ስል ወደቅኩኝ ምናምን ብላ እንግዲህ ትለዋለች። እየተጠራጠረ ነው እንግዲህ ብዙ ነገር እያየ ነው። ለምንድን ነው ሮቤልን ታፈቅረዋለች፣ በጣም ነው የምታፈቅረው።
እያለች እንግዲህ የማታፈቅረውን ማለት ነው ሉሃና አይደለም ልታፈቅረው በአይኗ ለማየት ለራሱ በጣም ነው የሚያስጠላት ሮቤል ማለት ነው። ምክንያቱም እሷ እህቷን ብቻ ፈልጋ ነው የመጣችው። እህቷን ብቻ የት እንዳለ እንደገደላት እንግዲህ እንደሞተች አላወቀችም እስካሁን ድረስ ሉሃና። ነገር ግን እህቴ የት እንዳለች አንተ ታውቃለህ። ይኸውልሽ እኔ አይደለም እኔ እህትሽ አንቺ ራሱ እኔ ብቻ ልሆን እችላለሁ የት እንዳለሽ ማቀው። ከአጠገቤ ራቅ ማቴ ከሆነ አዎ እቆማለሁ። አዎ አያገባሽም፣ በመንገዴ አትቁሚ፣ አይመለከትሽም። እኔ ይኸውልሽ እኔ በመንገድ የሚቆም ሰው ካለ አይደለም አንቺን እናቴ ብትሆን እገላታለሁ፣ አይደለም አድናንን ይላታል። በስመ አብ አንተ ምን አይነት አውሬ ፍጥረት ነህ? እንዴት እንደዚህ ትላለህ? ምን አይነት አውሬ ነህ? ጭንቅላት አይሰራ ጭንቅላት እንኳን የለህም። እንዴት አይነት አስተሳሰብ ነው የምታስበው? ብላ ደነገጠች በጣም። ለዚች እንትንሽ ነው እንዴ? ለዚች አቅምሽ ነው እንዴ? ብሎ ፈገግ ይላል ማለት ነው ሮቤል። እና እንግዲህ ጉዳቸውን ሉሃና ጉዳቸውን ነግራዋለች፣ ነግራባቸዋለች ለአድናን። አድናን ግን በደንብ እየተገለጠ አይደለም። እንግዲህ ሉሃና መጨረሻ ላይ ሄደችና የሂቷን ፖርሳ ስትፈልግ ወረቀት ታገኛለች ማለት ነው። ያን ወረቀት ምንድን ነው የሚለው? ይኸውልህ ጋሼ ሮቤል ቁሞ መሄድ ይችላል፣ ማሄድ አይደለም ቁሞ መሄድ የሚችል ነው ብላ ቴክስቱን ይህን ነበር ሁልጊዜ እነግርሃለሁ እያልኩኝ ልነግርህ ማስበው የነበረ ይህንን ነገር ነበር። እና ሮቤልን አስመርምረው ራስ ሆስፒታል ወስደ አስመርምረው ሚል ቴክስት በወረቀት ጽፋ ቦርሳ ውስጥ አስቀምጣ ማለት ነው። እንግዲህ ስትጎረጉር ሉሃና ስትጎረጉር ቦርሳዋን ስትፈትሽ ያንን ወረቀት ታየዋለች። ከዛ አድናንን ና አለችው። ና ብላ ምንድን ነው ብሎ እና እዚህ ለማውራት ምንም አይመችም፣ ወደ ውጭ እንውጣና እናወራለን ብላ እንግዲህ አጥር ስር ሄዳ ትጠብቀዋለች። በጭራሽ አላመነችም። እውነት እመጣለሁ ብዬ በፍጹም አላመንኩም ነበረ ትለዋለች። እንግዲህ አድናን ወዷታል። በጣም ስነ ስርዓት ያላት ልጅ ናት። በጣም ቆራጥ ደፋር ናት። እና ይሄን ነገሯን እያደናነቀላት ነበረ። ወዷታል፣ በጣም ወዷታል። እንግዲህ ሉሃናን ወዷታል አድናን። ነገር ግን መናገር አልፈለገም። እሱ ግን ይህንን ለማወጣጣት ሮቤል ለማወጣጣት በጣም ጥሯል። እኔ አልፈልግም። እኔ በቃ አንተ ከሚስት በላይ ቢሆን ስለምንድን ነው? ከወደድካት ምን ችግር አለው? አንደኛ በሚስት ደስተኛ እንዳልሆንክ በደንብ አውቃለሁ። ስላረገዘች ብቻ ነው እንጂ ደስተኛ እንዳልሆንክ በደንብ አውቃለሁ። ስለዚህ ሉሃና ደግሞ እንደምታያት መልካም ሴት ናት። ስለዚህ አንተ ችግር የለውም። ሚስት ላይ ያላገኘውን ነገር ነው እንግዲህ ሉሃና ላይ ያየው። ስለዚህ ምን አስጨነቀ? ችግር የለውም እኮ ወንድሜ እንትን በላት ይለዋል ማለት ነው። አፍቅራት ይለዋል። እንግዲህ አውቆ ነው ሮቤል አውቆ መስመር ውስጥ ለማስገባት በቃ እሷ ደግሞ ሜራ ደግሞ እንግዲህ እኔ እንደዚህ ከእኔ በላይ ሌላ ሴት ይዘብኛል ብሎ እንግዲህ መስመር ውስጥ ሊያስገቡት ፈልገው ነው ማለት ነው። ነገር ግን አድናን በጭራሽ ልጁን ትዳሩን ነው እንግዲህ የመረጠው። ምክንያቱም ልጁ በእርግጥ የእሱ ልጅ አይደለም። አንድ ቀን እውነቱ መገለጡ አይቀርም። እንግዲህ ቁሞ እንደማይሄድ ያንን ነገር በጣም ተናዶ ወረቀቱን ይዞ ወርውሮ እንግዲህ ሉሃና ላይ ወርውሮ ሄዶ ሮቤልን ከና ዊልቸሩ ጎትቶ እና መመርመር አለብህ አንተ መመርመር አለብህ ይለዋል። እንግዲህ የአይጥ ምስክር ድንቢጥ እንግዲህ መጣችና ብር ብላ መታ። እንግዲህ ሜራ እንዴት ለምንድን ነው አድናን ምን ሆነ ነው? ተረጋጋ እንጂ ምን ማለት ነው? የት ነው የምትወስደው? የትም አይሄድም እንዴ! ኧረ ተው ግፍ እንዳይሆንብህ። ይህንን በሽተኛ ሰው እባክህን ግፍ እንዳይሆንብህ። በእውነት ግፍ ነው። ለምንድን ነው አርፎ እንዲተኛ ማታደርገው? የት ነው የምታስመረምረው? ለሁለተኛ ጊዜ ደግሞ ወንድምህ ላይ በደል ልትፈጽምበት ነው? ለምን እንደዚህ ታደርጋለህ? አድናን ተረጋጋ። በጭራሽ እኔም በአይኔ ማየት አለብኝ። እሱ በሽተኛ መሆኑን በአይኔ ማየት አለብኝ ይላል። እንግዲህ ጉዳቸው ነው የፈላው። ሜራንና
ሮቤል እንግዲህ የሚገቡበት የሚወጡበት ነው እየጠፋባቸው። ነገር ግን እንግዲህ ይህን ነገር ሁሉ የሚያደርገው በውሸት ነው። እንግዲህ ሳራም ልታገለጥባቸው ስትል ነው እንግዲህ ገድለው የጣሏት እንግዲህ ያው ለዛ ነው ማለት ነው። እና በጣም ነው ሉሃና ግን እንደ ሳራ አይደለችም። በቃ እኔ ፈርቻለሁ እንዳንዋረድ እያለች ትገኛለች። እንግዲህ ሜራ ቀጣዩን ክፍል ይዤ እቀርባለሁ። ባይ ባይ።